እኔ የሚለው ቤተሰብ ያልገባኝ ዘፈኑ ምንድን ነው የሚለው? መፈታቱ ላይ ቀር የደጅሽ አጥሩ ነው የሚለው? ፀጉርሽ ነው የሚለው? ምንድን ነው? አረ ንገሩኝ። የሆነ ዜማ ሆና ደስ ነው የሚለው ነው እና እኔ እየገባኝ አይደለም ማለት ብሩኬ ሲያዘፍኑ ሙዚቃው ይሰማኛል ግን አልደመጣልኝ እና ዋት ዘስ ጻፉልኝ በእናታችሁ ፈልገው ነው። እና ያው እንግዲህ መፈታቱ ላይ ቀር እየተባለ ነው። ብሩኬ ደግሞ መውለድሽ አይቀር ለኔ እያለ ነው። ምን ምግብ ነው የምትወደው ትላለሽ ከምትለኝ እኔማ አንቺን ነው የምወደው አንቺን ነው የምወደው የሚለው ሙዚቃ ትፈላት እና ይመቻችሁ። በጣም በጣም ደስ ብሎኛል የምር ማለት ነው። የምር በጣም ደስ አለኝ። በቃ መጣው ሳያቸው ደግሞ የሚገርማቸው ቅድም የሰራሁት ቪዲዮ ማለት ነው ልክ እንትን አድርገው በሰዓት ፖስት እንዲያደርግ አድርገው ስህተት ሰዓት አስቀምጬ ቆይቶ ነው የጨረቃዎች ቪዲዮ ከተለቀቀ በኋላ እኔ የእነሱን ቪዲዮ እያየው ነው እሱ ቪዲዮ ወርዶ ያለው ማለት ነው። አሁን እያየሁት ነበርና ኮሜንት ላይ መጥተዋል ብላችኋል። መምጣታቸውን አይቻል እና ደግሞ ማለት ነው ምንድነው ሰዓት አይከበርም ነው። ይሁን ችግር የለም። አረ እንደው አሁንም ቢሆን ብትለቁ ልቀቁ። እንኳን ደስ አላችሁ ፋሚሊ። በዚህ መልኩ እንደዚህ ሁለታችሁ ብቻ ቅብጥ ጥላችሁ ስመጡማ እንደ ደስ እንደሚለኝ ማርያምን። ብሩክ ደግሞ ይመች፣ እገታውን ቀጥልበት። አዎ አምተን ነበር ምንድን ነው አግቶ አያሳየንም እንዴ ምናምን የሚለውንማ ቡጭቅጭቅ ንክስክስ እናደረግን ግን ያው ተረድተን ደግሞ ቅምጥሌን ስላሳየን ደስ ብሎኛል። ቅምጥሌን የወርቅ የነቡሽቡሽዬ ምንድነው እሹ እንዴት ነው ታምሮ በማርያም ወይኔ ግዴ ምንም ትልበስ እኮ ነው የሚያምርባት። አይታችኋታል? የብሩኬን የባሏን ለብሳ ደግሞ እንዴት እንዳማረባት እና ደግሞ እንደዚህ የሚያነጫንጭሽን ነገር ይልቀቅሽ። እዛ የሚነጫነጩትን እዚያ ብሩኬ በቃ ዛሬ ደግሞ በእንትን ነው ምንድን ነው ይሄ የሆነ ነገር እነሱን እዛ ያድርግልን ነገር ነውና ወይኔ ደስ ሲል እንደዚህ ለሁለት ባይዘወይ ማለት ነው። ይሄ ጎልማሳነት ነው። አዎ ጎልማሳነት። ለምሳሌ ወንደ ላጤና ሴት ላጤ ይባላል እንዴ? አላውቅም። ብቻ እንደዛ ደስ ይላል። የሆነ ብቻችሁን ልክ ሆናችሁ ከዛ የሆነ ልክ አሁን ወይ ሚስታ ምንድነው እጮኛቸው ወይ ቤታቸው ስመጣ ወንዶቹ ማለት ነው እንደዚህ አይነት ትንሽዬ ቤቱና ከዛ እንደዚህ ጠባብ ቤት የምታሳልፏት ፍቅር የሚባለው ቃል ያንሳታል። ፍቅር የሚባለው ብቻ ሳይሆን ፕላስ ነው። ፍቅር ፕላስ በሉት። በጣም ነው ደስ የሚለው። ምክንያቱም ለመሰላችሁ ፍቅሩ ጥፍጥና ድርት የሚለው አሁን ይኸውላችሁ ትልቅ ቤት ሲሆን አንዳችሁ የሆነ ክላስ ትቀመጣላችሁ። የሰው ልጅ ነፃነት የሚፈልግበት ፓርት አለ። ባይዘወይ ሁሉም ሰው ነፃነትን ይፈልጋል። ይሄ የትነሽ የትነ አስሬ መጣበቅ ምናምን ሳይሆን ነፃነት ያለው ነገር ደስ ግን ምንድን ነው ጠባበት ሲሆን የትም አትሄጂም፣ የትም አይሄድም። በቃ የሆነ የምታሳልፉት ነገር የምታዩት ነገር ሁሉ ያው ነው ማለት። ፊልምም ስታዩ የግዳችሁን አሁን ለምሳሌ ሁለት ድምፅ ስለሚሆን በአንድ ስልክ ታያላችሁ። የሆነ ነገር ብዙ ነገሮች የምትቀመጡ አንድ አይነት ቦታ ነው ምናምን ሳትፈልጉ የሆነ ተጣልታችሁ ራሱ ለሰከንዶች መቆየት አትችሉም። ምክንያቱም ወደ የት ሄዳችሁ ትተነፍሳላችሁ? ያቺ ጠባብ ቤት እንጂ እዛችሁ ናችሁ። ግን ሌላ ክላስ ምናምን ሲኖር ያን ክላስ ቆለፍ አድርጋ ሴቷም ስታኮርፍ ቁጭ ትላችሁ፣ ወንድየውም እንደዛው ወይ ሳሎን ትሆኛለሽ ነው። ግን እንደዚች አይነት ጠባብ ቤት የሚታሳልፉት ፍቅር የምሬን ነው። ያሳልፋችሁ ሰዎች ሊኖሩ ትችላላችሁ። ካላሳለፋችሁም ትልቁን ቤት እየጣላችሁ ውጡና እንደዚህ ትንሽ ቤት ተገራዩ። የምሬን እንደዚህ ደስ ይላል። ወይኔ ዛሬ ደግሞ ጉንፋን ሊይዘኝ ነው መሰል እና በጣም ነው ደስ የሚለው። ስለዚህ ምንድን ነው ስለመጣችሁ በመጀመሪያ ደረጃ በጣም በጣም ደስ ብሎኛል። ሲቀጥል ያው እንዳያችሁ ሰሞኑን በዛም በዚህም ቤት እየሄዱ ቤታቸው የብሩኬም 3 ቀን የቅምጥሌም 5 ቀን 4 ቀን እንደዚያ ፖስት አልተደረገም ነበርና ዛሬ ፖስት ስላደረጋችሁ ደስ ብሎኛል። ምክንያቱም ቅድም እየተናገርኩኝ ነበረ ማለት አንዳንዴ ዩቱብን በራሱ ህዝቡን በቃ እንትን ይላልኝ እንደዚህ አሁን ለምሳሌ ሁል ቀን በየ2 ቀኑ ሲፖስቱ ምን ጠብቃ ሰዓት አለች አይደለ? አሁን ግን በየቀኑ መጣው ስለማለት በቃ ዛሬ ላይ መጡ ይችላል ምናምን የሚለው ነገር ስላለ ያ ነገር አለና ብቻ በጣም ደስ ብሎኛል። ብሩኬ ማቅበጡን ችለበታል የሌለ በቃ ብሩኬ አሁን እንደውም ብዙ ጽሁፍ እያየው ነውና አማቻችን ብዙ ማገዶ ፈጅቶ አሁን ግን ምንድነው አወቀበትን ምናምን እያላችሁ ነበርና ምክንያቱም በየጊዜው ቅምጥሌ ትንሽ ስትሉ ዝም ይላል። አንዳንዴ በቃ የሆነ መልስ ይመልሳል። ግን አሁን ላይ በጣም ብዙ ጊዜ ሆዴ ልቤ ውስጥ ነች እያለ እየመለሰላችሁ ነው። እና ያ ነገር ብዙዎቻችሁ ደስ አስብሏችኋል ምናምን ነገር ያን እንዴት መሰላችሁ? ሁሉም ሰው ፍቅር አንዳንዴ በተግባር ብቻ ይገለጻል፣ እንደዚሁ በመተያየት ምናምን። አንዳንዴ ደግሞ በቃል ይገለጻል። መልመድ ነው ይሄ። ብዙ ሰዎች አሁን ፍቅርን በቃል ለመግለጽ የሚከብደን ሰዎች አለን። ግን እስክትላመዱት ነው እየለመዳችሁት መጡ። ግን ፍቅርን በቃል መግለጽ ስትጀምሩ ከዛ በኋላ በቃ ይወጣላችኋል። ሁሌም መግለጽ ትችላላችሁ ማለት ነው። እና ልክ እንደዚህ እንዳያችሁት ይሄ ነገር ደግሞ የእንትን ነው
እንደዚህ ውጭ አሁን ለምሳሌ እዚህ ሀገር ላይ ክረምት ሲሆን ውጭ ላይ እናድራለን አይደለ? ውጭ ላይ ስናድር ይሄ አሁን ለቅምጥሌ ብሩኬ እሱ ሊተኛበት ይዞ የመጣው እሱን ትይዛላችሁ። የሆነ ጎጆ ነገር አለ አይደለ? እንደዚህ ልክ እንደዚህ ለምሳሌ እኛ ሀገር ኬንዳ ነው የሚባለው። ልክ እንደ ኬንዳ አይነት ነገር አለ። እሱን ታደርጋላችሁ። ከውስጥ ሁላችሁ የየራሳችሁ አለ። እዚህ ጋር ገብታችሁ ትተኛላችሁ ማለት ነው። ይሄ ፎጣ አትይዙ፣ ምንም ብርድ ልብስ ምናምን ሳትይዙ ይሄን ብቻ ይዛችሁ ተሸፋፍናችሁ ለጥ ማለት ነው። እና ብሩኬ እንግዲህ ይዞ የመጣው አንደኛ ቅምጥሌ ካለመሳቀቅ እንድተኛ ነው። ያው ታውቃላችሁ። እና እዛ ደግሞ ቅምጥሌ እንግዲህ ማለት እንዴት ነው ብሩኬ እዚህ ጋር ሊተኛ ነው፣ እኔ እዚህ ጋር እኔን አልገውን ሁሌ ለምጄዋለሁ። ይህ ነገር እንዴት ነው እኔ ሳላየው ብላ ነው እንግዲህ እኔ ልሞክረው እስኪ ምናምን ብላ እንግዲህ ያየችውና ግን ደግሞ አይበርድም ግን አለች ማለት ነው። ወይ የኔ ቆንጆ። ከዛ ደግሞ ምንድነው ምግብ የምትፈልገው? ወይ ምንድነው እሹ እንደው እናንተ ልጆች ግን እኮ ማለት ነው ፍቅራቸው ሲጀመር እኔ እንዲህ ሳያቸው ዝም ብዬ ማነባቸው። ቅምጥሌ አሁን ታናደኛ ታስቀኛለህ አለች በቀደም። ዛሬ ደግሞ ምን አለ ብሩኬ አማረባት አለ። ከዛ ደግሞ ቀይ ሆነች አለ። ከዛ ደግሞ ጸጉሯ አለ እንትን አልተበላሽም አለ ከቤት ሳትወጣ ስቀር ማለት ነው። እና ጸጉሯን ደግሞ እንደዚህ የፈላለሰባት ነበር እንዳያችሁ። ግን ደስ ይለኛል ጸጉሯ ፍለስለስ ሲያደርገው። ከዛ ደግሞ እንደዚህ ጉንጯን ምንድን ነው ግንባሯን ሳሚ ሲያደርጋት ብቻ እንዴት ነው እንዴት ደስ እንዳለኝ ግን መጀመሪያ ልክ ብሩኬ ግብት ብሎ እየተሳረጋት ማለት ነው። እናንተ ማርያም በጣም ናፍቃኝ ነበረ ማልዋሻችሁ በጣም ከምላችሁ በላይ እና ዝም ብሎ ደስ አለኝ። ውስጤ ደስ እያለኝ ነው። የሆነ ደስ የሚል ነገር አይሰማችሁም? ከዛ ደግሞ አኮራረፏ ማለት ነው። አውሪያቸውን አይላጠን እንደዚህ እንትን እየበላው ነው ምናምን ብላ በቃ የሆነ ጅንቡጥዬ ነገር በቃ ዝም ብላ ታሳዝናለች። የሆነ ደስ ትላለች። የሆነ ፍቅር የሆነች ልጅ መቤቴ እና ደስ እንዳለኝ በቃ ብሩኬ ደግሞ ተረድቶናል ንፍቅ እንዳለችን እና ደግሞ ምንድን ነው ጋይ ሳራ ምንም አሁን ብዙ ሰው ቅምጥሌ መጠለፏ ደስ አለው። እንደውም ማለት ነው እንትን አይቼ ነበረ ሀሰን ያወራው ቲክቶክ ላይ ተቆርጦ የተፖስተ አይቼ ነበርና ብሩኬ ሳይ እንኳን ጠለፋት ታዲያ ምን ችግር አለው? ማን ነው አብርሽ ሩታን ጠልፎ ወይኔ ሀሰን ግን ጤነኛ ነው እንዴ? ከዛ ምንድን ነው ሩታን ጠልፎ ሆዷ ውስጥ አለ ልጅ አወጣ አለ። ኢስ ክሬዚ ወላ ጤነኛ ይመስለኝ ሁላ ሀሰን እና እንደዛ ነው። ስለዚህ ምን ችግር አለው አለ በቃ ማለት ቢያስወልዳት ራሱ ምን ችግር አለው እያለ ነበርና ቢያስወልዳት ነው የተረግዛት አይነት ነገር። ከዛ እንደውም ምን ትዝ አለኝ በቀደም ዕለት ብሩኬ ማለት ነው ቅምጥሌና ይብሏት ምናምን መጣ ስትነጫነጭበት እንዲያረግሽ እንዴ ምናምን እያለ ነበርና የሆነ ስሜት ደስ አለኝ ማለት አስባችሁታል? አሁን ቅምጥሌ ልክ እንደዚህ ማለት ነው አሁን የሆነ ልጅ አርግዛ ማየት ከዛ ደግሞ ወልዳ ማየት ምናምን ወይኔ ጉዴ። ደግሞ እንደውም ብዙ ፎቶዎች አሉ ቅምጥሌ ህፃን እየሳመች ብሩኬ ህፃን አቅፎ ቅምጥሌ ከጎኑና ሁለታቸው እንደዚህ ልጆቹን አቅፈው ልጁን እንደዚህ እየሳሙ ሁለታቸው ምናምን። ግን ደግሞ እንደዚህ የምታቀነባብሩ ሰዎች ግን ልጆቹ ምን ያርጉ ነው የምትሏቸው? ማለት አስቸኩላችሁ ልታስወልዷቸው ነው? ጉዴ ፈላ። እኔ ለራሴ ቸኮልኩኝ ማለት እነሱ ወልደው ለማየት ወይኔ። ግን እኮ በቃ ብዙ ፕሮግራም አለባቸው ማለት ከመውለድ በፊት ምናምን በጣም ብዙ ነገሮች አሉ። ግን በቃ እንዲጓጉ እያደረጋቸዋቸው አይደለም እነሱ እኔ ጓጉ በቃ የነሱ ልጅ ለማየት ጉዴ ፈላ። እና ምንድን ነው በፍቅር ይሄ እገት አይደለም ማለት ከሰዎች መራቅ። አሁን ብሩኬ ምንድን ነው ያለው? ማንም የለም አንጣላም አንልም ብሏል አይደለ? ልክ እንደዛ ከሰዎች ከጫጫታዎች ረፍት ማድረግ። ይሄ ምንድን ነው ልክ ቱር እንደማድረግ በሉት በቃ የሆነ ቦታ ሄዳችሁ እንደምታዝናኑት ሁሉ እዚህ ጋር ብቻቸውን የሆነው ሆቴል ሂደው ምናምን ልክ እንደማሳለፍ ቁጠሩት። እዚህ ሁለታቸውን ብቻ ጊዜ እያሳለፉ ነው። ሌላ ይሄ ጠለፋ የሚባለው አይነት ፓርት ሳይሆን በቃ የፍቅር ጊዜ ማሳለፍ ብላችሁ ያዙትና ቅምጥሌ እንደዚህ ከተደሰተች ብሩኬ ጋር ስትሆን እንደዚህ ሰላም ካገኘች ብሩኬ ቅምጥሌ ጋር ሲሆን እንደዚህ ሰላሙን ካገኘ ደስታውን እንደዚህ ከሆነ ምን ችግር አለው? ሁሌም አብረው እንደዚህ እዛም እኮ ቤታቸው ነው አብረው ነው ጊዜ የሚያሳልፉት። ግን የሆነ ነገር በተፈጠረው ቁጥር ሁሉ ሰው ወደ ተፈጠረው ነገር ግርር የሚለው ታውቃላችሁ አይደለ? ሰው እንግዲህ ብቻ ደስ ብሎኛል ዛሬ። እንደውም ቅድም ለምንድን ነው እነዛ የራሳቸውን ካወሩ እናንተ በነዛ ቻናሎች ካልመጣችሁ እንዴት በራሳችሁ ቻናል ሰርታችኋት ፖስት ያልኩ ነበርና ለካ ፖስታችሁልኛል። የኔ ፍቅሮች ወዳችኋለሁ። በጣም ደስ ብሎኛል። ያው ከመምጣታችሁ በፊት ነው ባይዘው ያንን ቅድም ያወራሁት እነዛ ከለቀቁ በኋላ ማለት ነው። ከዛ እናንተ ደግሞ ቆይታችሁ የመጣችሁት ብቻ በጣም ወዳችኋለሁ። ስላየኋችሁ በጣም ደስ ብሎኛል። በተለይ ቅምጥሌ ያው ብሩኬን ትናንት አይቼዋለሁ። ቅምጥሌን አላየኋትም ነበረ። ሰው በጣም ደስ ብሎኛል። ሁልጊዜም ፈጣሪ አይለያችሁ፣ ክፉን በሩቅ ያደርግላችሁ፣ ያሰባችሁት ያቀዳችሁት ሁሉ ከኃጢአት በስተቀር ይፈጽምላችሁ።
ክፉን ያርቅላችሁ። ሌላ ምንም ማለት አልችልም። ቤተሰብ እንኳን ደስ አላችሁ ማለት እፈልጋለሁ። ደህና አደሩልኝ። የነገ ሰው ይበለን ባይ